ካም በኋላ እዚህም ሆንሽ እኔ የመሰለኝን ብትጂ አሪፍ ነው ብዬ ስላልኩኝ ነውና ሻም እውነት ማለት ቤተሰብ ምን መሰላችሁ የተፈጠረው ተፈጥሯል ብዙ ነገር አሳልፌያለሁ በርግጥ እቸኩላለሁ በአንዳንድ ነገሮች ላይ ያው አንዳንዴ ተፈጥሮ ምናምን የሚባል ነገር አለና ትንሽ ችኩል ነገር ነኝና አሁን ላይ ግን ያው እንደ ድሮ አይደለም ትንሽ የተረጋጋው የመጣው ይመስለኛልና አሁንም ያ ነገር ጎርቶኛል እንጂ አልተጠቀመኝም መቸኮሌ ማለት ነውና አሁን ላይም ተረጋግቼ አስብበታለሁ እና ደግሞ ምንም ነገር አይነት ነገር የለም ያን ነገር ደግሞ እንድታውቀው ፈልጋለሁ እና አንተም ደግሞ እንደዚህ ለኔ አስበህ ተጨንቀ እንደዚህ ይሆንክ ያየው እኔም ደግሞ እኔ አንድ ላይ እዚህም ደግሞ እና ያለውን ነገር በውስጥም እናወራለን እዚህም ደግሞ ቢያንስ አንድ ቀን ሁለት ቀን እንቆያለን እሺ ወተን በሷ ተስማማ ናቲ ሄሉን ፕራንክ አድርጓታል ሄሉዬም እንግዲህ ከሄሉና ጓደኛዋም እንግዲህ እንደምታዩቸው ፍቅራቸው መተሳሰባቸው ደስ ይላል ብቻ ግን በፊት የነበረው ነገር ተረስቶ አሁን ላይ እነሱ ተቀራርበው ማየቴ በጣም ደስ ብሎኛል ማለት ነው ናቲዬም እንግዲህ ተቸኩያለሽ ለውሳኔ መቸኮል የለብሽም ቀስ ብለሽ አስበሽበት ነገሮችን መወሰን አለብሽ ሁሉንም ነገርኛ በውስጥ ተስማምተንበት እኔና አንቺ ያደረግነው ነገር ወንም ተስማምተን የደረስንበትን ጉዳይ ለተመልካቾቻችን እናመጣለን ስለዚህ አትቸኩይ ለውሳኔ አትቸኩይ ሚዲያ ላይ ያላችሁም የምትከታተሏትም ደግሞ አንድ ነገር ላይ ስታዩት በጣም ከፍ ታረጋታላችሁ ከዛ ነገር ላይ ስትመለስ ደግሞ ታወርዷታላችሁ እንደዚህ መሆን የለበትም ይያለ በጣም ጥሩ አስተማሪ የሆነ ነገር ለቆልናል ሄሉዬም እንግዲህ ከዚህ በኋላ ተስተካክያለሁ ሰከንድ ብያለሁ እንደ በፊቱ በችኮላ ምንም ነገር አልወስንም በህይወቴ ላይ ከዚህ በኋላ ቀስ ብዬ ነው ነገሮችን ማስተካከለው ብላለች በነገራችን ላይ አዎ ቀስ ብሎ ታስቦበት የተደረገ ነገር መጥፎ ነገር አይሆንምና ናቲና ሄሉ መጋባት አለባቸው የምትሉ ብዙ አላችሁ እኔም ናቲና ሄሉ ይጋቡ በቃ ምን ነው ሸዋ ከዚህ በኋላ የምንድን እንትን ነው በቃ ሄሉዬም ከዚህ በኋላ ደስተኛ ህይወት መኖር አለባት ብዬ አስባለሁ